እንግዲህ በክፍል 19 ማለት ነው መሲ ለአቶ ቶማስ ስለ ሄለን ጽፋለት ነበር ያለቀው ማለት ነው። እና እንደነገረችው ለአቶ ቶማስ ይህንን ነገር እንደነገረችው ደግሞ ቴዲ ጋር እያወራች ነበረ። ቴዲ ደግሞ እንደሚታወቀው እንግዲህ የሄሎ ቀኝ እጅ ነው ማለት ነው። ያው እኔ እንግዲህ በኋላ ካጠገብሽ አልደርስም አያገባኝም ስላንቺ ብሏት ነበር። ግን እሷን በጣም ስለሚወዳት ሲቀጥልም እንዳይጋለጥበት ስራውን ስለሚፈራ አቶ ቶማስን እንግዲህ እንደምናስበው ከሆነ አሳፍኖታል ማለት ነው። ምክንያቱም ናሆም እየደወለለት ነበረ። ከሄለን ጋር ተቀምጠው ሳሎን እያወሩ ነበርና እያወራት ይሄ ቤት እኮ እንግዲህ በኋላ የኔ ቤት ነው፣ እንደዚህ ምትጠላይ ከሆነ ለምን መጣህ? እንደዚህ አይነት ጥላቻ ካለ ስትለው አትርሺ፣ ይሄ ቤት የኔም የእህቴም ቤት ነው እያላትኝ አይ በጣም ተሳስተሃል። ልቅን ስለ እኔ ከምታስብ እንግዲህ ከእድሜ እየሄደ ነው። ለምን ትዳር ይዘህ አትኖርም? የራስን ህይወት ለምን አትኖርም? ለምን አታውኝም? እያለችው ነበረ። ቶማስ እኮ ይሄንን ማንነትሽን ስለማያውቅ ነው የታወረው ስላትኝ፣ አዎ እውነተኛ ፍቅር እንደዚህ ነው መቼም ይሄንን ሀብት አትወስደውም እያለች እየሳቀችበት ነበር። እሱን እንግዲህ አሳይሻለሁ በቅርቡ ከዚህ ቤት ተወጫለሽ እያለት ነበር። ናሆም እንግዲህ ቀላል ሰው አይደለም እና ቶማስ ሲደውልለት ስልኩን እንግዲህ አይሰራም ነበር። ደጋግሞ ሲደውልለት የሌላ ሰው ነው ያነሳው ማለት ነው። እንዳለውም መንገድ ላይ እንዳገኘው ስልኩን ተናግሯል። እንግዲህ ቴዲ ነው ሊያሳፍነው የሚችለው። ምክንያቱም መሲ ነገሩን አባላሽተዋለች። ለእሱ መናገር አልነበረባትም። እሷም እንግዲህ ቴዲ እንደሆነ አታውቅም ማለት ነው። ለዛ ነው የነገረችው። እና ምንድን ነው እያለች ሄለን አይኗን እያፈጣጠሽ ማለት ነው። ምንድን ነው ማለት ስለ ቶማስ ነው የምታወራው ስትለው አዎ ስለ ቶማስ ነው። የምታውቂው ነገር አለ አላትኝ። አይ ኧረ እኔ የማውቀው ነገር የለም። እና የት እንደዚህ ታውቂያለሽ ስላትኝ ኧረ እኔ አላውቅም እና ሁሉን ነገር ለእኔ ሳይነግረኝ አያደርግም እያልሽ አይደለ? እርግጠኛ ነሽ የምታውቂው ነገር የለም ሲላትኝ የማውቀው ነገር የለም አልኩ። እንግዲህ ስራ ነው ሊሄድ የሚችለው የት ይሄዳል ምናምን ብላ በጣም ተቆጣ ተናገረችው ማለት ነው። እና እሺ ብሎ የሆነ ጥያቄ ልጠይቃ ስል ተነስታ እስኪ ቆይ ከላይ የት እንደሄደ የሚያውቅ ሰው ካለ ልጠይቅ ብላ ሄዳ ማለት ነው። ለቴዲ ልደውል ነው እሷ ግን የሄደችው። ስደውል አያነሳም። አንተ እንከፍ አስቸኳይ ነው ስልኩን አንሳው ብላ ቴክስት አደረገችለት ማለት ነው። እና ቴዲም ደውሎ ምንድነው በቀጥታ ወደ ጉዳዮች ግቢ ስላትኝ ጉድ ሁነናን ቴዲ ስትለው ጉድ ሁኛለሁ ወይ እኔን አያካትትም ማለት ቴዲ ማለት ነው። እንግዲህ በኋላ ስለ ግል ነገሮች እኔን አያገባኝም እንግዲህ በኋላ እኔን የምታወሪ ስለ ስራ ከሆነ ብቻ ነው ስላትኝ፣ እንዴ ምን እያልክ ነው አንተ በስራ ታዋሪ ብትለው እኔ ያገርኩሽ ወይዘሮ ሄለን እንግዲህ በኋላ ምንም ያገናኘን ነገር የለም እያላት ነበር ማለት ነው። ይኸውልህ ቶማስ የሆነ ነገር ሰምቷል እና ደግሞ ስልኩ መንገድ ላይ ወድቆ ተነግሯል። ይሄ ነገር እጅ አለበት ስትለው እጅም እግሬም ይኖርበት አይመለከትሽም አልኩሽ አይመለከትሽም ማለት ነው። እንደዛ ብሎ ስልኩን ዘግቶባታል። ቴዲ ግን አውቆ ነው አቶ ቶማስን እያሳፈነው እሱ ነው። እና በጣም ተነዳ ወደ መሲ ክላስ ሄደች ማለት ነው። አንቺ የተረገምሽ ማን ነው እንደዚህ? አንቺ ነሽ የነገርሽው፣ ተናገሪ ለቶማስ ምንድን ነው ያልሽው ስትላትኝ፣ ኧረ እትዬ እኔ ምንም አላልኩትም ምንም የእውነት ምንም አላልኩትም ስትላትኝ፣ እውነት ሽፋት ተናገሪ ምንድን ነው ያልሽው ብላ እያስፈራራቻት እያለን ማለት ነው። አሁን ከኋላ ምጥት አለባቸው እና ምንድን ነው ምን እየተካሄደ ነው እዚህ ሲላትኝ፣ እንዴ ምን ልታደርግ መጣህ እዚህ ማለት ለምን መጣህ ስትለው፣ አይ ብጠብቅሽ እኮ ቀረሽብኝ ለዛ ነው። ምንድን ነው የተፈጠረ ነገር ስለምን እያወራችሁ ነው ማለት ነው እንትን ስትል፣ አይ አንቺን አላልኩም አንቺን የቱ ንገሪኝ ሲላትኝ፣ እትዬ እንዳለችው ነው እና አቶ ቶማስ የት እንደሄደ እየጠየቀች ነው ያየው ሰው እንዳለ ብላ መሲም ደበቀች ማለት ነው። እና እያለች ነበር ሄለን። እንግዲህ ኤልሹ ደግሞ ተድላን ምንድን ነው አንቺና መሲ ስትንሾካሾኩ የነበራችሁት ስትላት፣ ሰላም እያልኳት ነው ምንም ነገር የለም አለቻት። ኤልሹ ደግሞ ተድላ ማለት ነው። ግን ምንም ነገር የሌለ አይመስልም እንደዛ ስትሾካሾኩ የነበረው ማለት አልገባኝም። ቆይ አንቺ እኔን ሰላም ትያለሽ እንደ የመጣሽው ምን መሲ ጋር ሲሄደች ስትላት፣ ቆይ ምንድነው ኤልሹ እየቀናሽ ነው ምናምን ስትላት፣ እንዴ ምን ያስቀናኛል እሷ እኮ የኛ ሰራተኛ ናት ብላ ማለት ነው ኤልሹ መለሰችላት። ኤልሹ በጣም ነው የምትቀነው በመሲና በኑንሻ ማለት ነው። ለምን እንደሆነ አላውቅም። እንግዲህ አንዳንድ ሰዎች የራሳቸው ነገር አይታያቸውም፣ ሁልጊዜ የሰው ነገር ነው የሚያዩት እና ለዛ ነው ኤልሹ በእነሱ የምትቀነው። እና ኑንሻ ማለት ነው እንደዛ እያሉ እየተጣሉ ሳለ ምንድነው አንቺ ሲጀመር አንቺ ነሽ ክብርሽን ያወረድሽው ምናምን ስትላትኝ፣
አይ እኔ ስለምን ክብር ነው የምታወሪው አለቻት። ተላ ደግሞ በቃ እንደውም እሄዳለሁ ብላ ተነስታ ልትሄድ ስትል የኤልሹ ወንድም ማለት ነው ቤሉል መጣ። ከዛ ወይኔ ብላ በጣም ደንግጣ አለቀሰች። እሱ ሲመጣ በቃ ልሄድ ነው እኔ በቃ አውሩ እናንተ ሲላትኝ እንዴ ወንድሜ የት ሄደህ ነው? እሷ እያወራች ነበር ወንድሟ ጋር ቤሉል ጋር ማለት ነው። ቆይ የት ሄደህ ነው? እኔ እኮ አጎቴ እንደማትመጣ ነግሮኝ ነበር እያለች እያለቀሰች ነበር ስሜታዊትና ኤልሹ ማለት ነው። አይ መጥቻለሁ እና መቼ ነው የመጣው ስትለው ኑንሻ ጋር ነበርኩ ሲላትኝ ይቺ የተረገመች ደግሞ ወንድሜን ከመምጣቱ ያዘችው እያለች ማለት ደግሞ በወንድሟ ልትቀና ነው እንግዲህ የኤልሹ ነገር ምንም ሊገባኝ አልቻለም። ማለትም በኑንሻ ላይ በጣም ነው የምትቀናባት ማለት ነው። ከአዶኒ ጋር ስትሆን እንደዛው ትቀናለች፣ ከወንድሟ ጋርም እንደዛው። ለምንድን ነው እኔ አላውቅም ማለት ነው። ኑንሻ ደግሞ በጣም በሁሉ ዘንድ ተወዳጅ ልጅ ናት። ምክንያቱም ጨዋና ስነስርዓት ያላት ልጅ ስለሆነች ማለት ነው። እና እንደዛ ስልተላ ደግሞ ከኑንሻ ጋር ነበርኩ ሲል አይኗን እንደዚህ እያደረገች በቃ እኔ ልሄድ እታች እጠብቅሻለሁ ስትላትኝ አይ አይሆንም እኔ ደግሞ አሁን ኑሮ አውራሽ የምፈልገው ስትላት እሺ ብላ ተቀመጠች ማለት ነው። እና ስልክ እያወራች እያለ ቆይ ከማን ጋር ነው የምታወሪው? አሁንም ከጆ ጋር ነው ስትላትኝ አይ ጆ አይደለም ጓደኛው ነው አለቻት ማለት ነው። እንደው አንቺ ሄልሽ ግን ምን አይነት ነገር ውስጥ ነው የገባሽው? ማለት በፊት ከጓደኛው ጋር አሁን ደግሞ ያን ጓደኛሽ ደግሞ ለገንዘብ ነው የቀረበሽ። ፍቅረኛውን ወደ አንቺ ትቷት የመጣው ያው ገንዘብ ስለሌላት ነው። አንቺን ደግሞ ሊጠቀምብሽ ነው። ስለዚህ አንቺ ለዚህ ሰው እየወሰድሽ የምትወስጂው ገንዘብ እኮ የአንድ ሰው ደሞዝ እንደዛ ይሆንና ለተቸገረ ሰው አንቺ ዝም ብለሽ የምትበትኚው ገንዘብ ለተቸገረ ሰው የወር አስቤዛውና የቤት ኪራዩ ነው ስትላት እንዴ ምንድን ነው የምታወሪው? አንቺን እኮ ሲጀመር የቤት ኪራይ የእንትን እያልኩ የማስብበት ላይ አይደለሁም እኔ ስለሌላው አያገባኝም ስትላትኝ እንዴ ኤልሽ ምን ሆነሻል? ትምህርትሽን እየተማርሽ አይደለም እና ደግሞ ገንዘብ እንደዚህ ያላግባብ መበተን ጥሩ አይደለም፣ ደህና ነገር ላይ አውሉ ስትላትኝ እባክሽ የቤተሰቦች ገንዘብ እንኳን ለኔ ለልጆቼ ተርፋን እያለች እየተደለቀች ነበር ማለት ነው። ኤልሹ እንግዲህ የአቶ ቶማስ ልጅ እንደሆነች ስለማታውቅ ነው የሁሉ ጉራና ዱረራ። መጨረሻ ላይ እንግዲህ ቤተሰቦቿ እነ አይንዬ እንደሆኑ ታውቃለች ብዬ አስባለሁ። እንግዲህ ማወቅ አይቀርም፣ እውነት ይዘገያል እንጂ ምን ጊዜ የምታውቁ አይቀርም ማለት ነው። እና ሄለን ደግሞ መሲን እያስፈራራቻት ነበር ማለት ነው። ንቀት ነው እኔ ቶሎ ብዬሽ ያልመጣሽው አለቻት ማለት ነው። ቴዲ ጋር እያወራች ነበረ። አይ እዚህ እኮ ችግር አጋጥሞኝ ነው ስትላት ማለት ነው። አላመነችም። ችግር አጋጥሞኝ ነው እኮ እዚህ ጋር ያልመጣሁትም ምንድን ነው እንዳልመጣ ፈልገች ነበር። ቤቴ እኮ ነው ግን አንቺ ለምንድን ነው የምትደፋፈሪ? ምንድን ነው ያደረግችው ስትላት ፈርቼ እኮ ነው እየፈረች ነው እና የፈረሰው እንደዚህ ነው የሚያደርገው በየቦታው እየተከታተልሽኝ እንዴት ነው አንቺ የፈራሽው? የፈረሰውማ እንደዚህ አያደርግም እያለች አይኗን እያጎረጠረጠች እያወራቻት እያለ ማለት ነው። ቤሉል መጥቶ ሰላም መሲ እንዴት ነሽ አላት ማለት ነው። አለች ደህና ነኝ እንዴት እንዴ ቤሉል መጣ እንዴ ብላ እሷ የሚደግፍ አደረገችው ማለት ነው። ከዛም ሄሎ እንዴ መሲ ልቃቂው እንጂ እናቱን ሰላም ይበልበት አለቻት ማለት ነው። እና ቤሉልም ማሚ እንዴት ነሽ ብሎ አቀፋት ማለት ነው። ከዛም እሺ እንዴት እንደና ነው ሆይ ብላ እሷም ሄዳ አቀፈችው። ከዛ ስታቅፈው መሲ አንቺ አስመሳይ ይድፋ ሻምቦ እያለቻት ነበር በውስጧ ማለት ነው። መሲ ርር ትክን እያለች ነው፣ ምክንያቱም እያስመሰለች ነው። ሄለን በጣም አስመሳይነት እንግዲህ አስመሳይ ሰው ደግሞ በጣም ከባድ ነው ማለት ነው። መሲ እንግዲህ ርር ትክን እያለች ትተዋት ሄዱ ማለት ነው። እና አባት አልመጣም ወይ ምናምን ስትለው አይ አልመጣም እኔን አድርሶኝ ከቤት እንደሄደ ነው ብሎ ሄዱ ማለት ነው። አብሮ ሲሄዱ ከታች አቶ ናሆም ማለት ነው የሆነ ስዕል እያየ ነበረ። እንግዲህ ያ ቤት የእህቱ ቤት ነው እና ብዙ ትዝታ እንዳለበትኝ ቤሉል ከኋላው ቁሞ አላየውም ነበር። ምክንያቱም ስዕሉን እያየ ነበረ። እንዴ አጎቴ ስዕሉን እያየ እኮ እኔን አላየኸኝም አለው። አዎ የቤት ብዙ ትዝታ አለብኝ እዚህ ቤት ያው የእማዬን ነው የምታስታውሰው እዚህ ቤት ስትመጣ ሲለው አይ አይደለም እዚህ ቤት ስትመጣ ብዙ ነገር ነው የማስታውሰው ልጅነቴን ሁሉ ያሳለፍኩት እዚህ ነው እያለ ነበረ ናሆም ማለት ነው። ናሆም እንግዲህ ቀላል ሰው አይመስለኝም። እንግዲህ የሄለን ጉድና የሚያወጣው እሱ ነው አዶኒ ነው ብዬ ነው የማስበው። አዶኒ በጣም ነው የተጠራጠረው እና ደግሞ አዶኒ ለቤሉል ማለት ነው ንንሻ እንደታፈነች እና ንንሻ የታፈነችበት መኪና እና አባቱ የመጣበት መኪና አንድ አይነት እንደሆነ እየነገረው ነበረ። ቤሉል ግን እሱ ስለ መኪናው እየነገረው እሱ በውስጡ እንዴ ንንሻ እንደዛ የፈዘዘችው የደነዘዘችው ታፍና ስለነበረ ነው እኔ እኮ አውቄው ነበር ብሎ ተነስቶ ወስዶ ሄደ ማለት ነው።
እና አዶኒ ደግሞ ምንድን ነው ቆይ እንጂ የት እየሄድክ ነው ብሎ ትቶት ሄደ ማለት ነው አዶኒ። እና ሄዶ ኑንሻን ምን ሆነሽ ነው ታፍነሽ ነበር አይደል ሲላትኝ፣ አዎ ቆይ አንቺን ለምን ምንድን ነው ያደረጉሽ ንገሪ ስላትኝ፣ እኔ ደግሞ ልትነግረው መስሎኝ ሰፍ ብዬ እያዳመጥኩ ነበር፣ እሷ ግን አልነገረችውም ማለት ነው። እንትን ብላ ምንድን ነው ንገሪ ስላትኝ፣ አልነገረችውም ምንም የሚነገር ነገር የለም አለችው። እና እሺ በቃ ችግር የለውም አላስጨንቅሽም ብሎ ሄደ ማለት ነው። መኳንንት ደግሞ እህት አለም ምን ሆነሽ ነው ምንድን ነው እንደዚህ ቁርጥምጥም ብሎ መቀመጥ እያላት ነበር ኑንሻ ማለት ነው። ወንድሜ ምንም አልሆንኩም እናወራለን እያልኩ እኮ ሳናወራ ቀረን እና ደግሞ ማውራት አለብን ሲላት፣ ብቻ ወደ ገጠር ልሄድ ነው እያልክ ባልሆነ ካልሆነ እኔም አብሬ እሄዳለሁ እያለችው ነበር። እንዴ አንቺ ማሚ መሄድ የለብሽም እዚሁ ተምረሽ ለማሚ ያልሻትን ነገር ማሳከት አለብሽ ሲላትኝ፣ አይ ወንድሜ ተስፋቸውን ሁሉ በከንቱ አስቀረውትኝ እያለች ማለት ነው በውስጥ እያዘነች ነበረ። ምንም አልሆነችም ኑንሻዬ እንግዲህ ወደፊት ማወቁ አይቀርም ምንም ነገር እንደሌለባት። ይሄ የሄሉ ተንኮልና ስራ ነው ማለት ነው። እና እንግዲህ በክፍል 21 እስከምንገናኝ ድረስ ቸር ሰንብቱ። በክፍል የነበረው ይሄን ይመስል ነበረ እና ውድ ቤተሰቦች ከተመቻችሁ ላይ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ወዳችኋለሁ።